ትላንት ማምሻውንና ዛሬ ጠዋት ከተለያዩ የሚዲያ አውታሮች ከተሰሙ አበይት ወሬዎች መካከል ጥቂት የትግራይ ተወላጆች የሽግግር መንግስት እንዲቋቋም ጠየቁ፣ የኢትዮጵያ የሰብአዊ መብቶች አያያዝ አሜሪካንን እንደሚያሳስባት ባለስልጣኑ ገለጹ፣ ፍርድ ቤቱ ኮሎኔል ደመቀ ዘውዱ በማረፊያ ቤት በቀጠሮ እንዲቆዩ ለተጠየቀበት መዝገብ ብይን ሰጠ፣ በቁጫ ሰዎች እየታሰሩ መሆኑ ተገለጸ፣ ቢያዴን ወቅታዊውን የድርጅቱን ግምገማና ጉባኤ ተከትሎ የሚመጡ የአመራር ሽግሽጎች ይኖራሉ ማለቱ ተሰማ፣ ለአሜሪካውያን የሰላም ጓዶች የምስጋና ፕሮግራም ተዘጋጀ የሚሉትን ሁነኛ ወሬዎች በዛሬው የማለዳ የዜና እወጃችን የምንቃኛቸው ይሆናል። በቅድሚያ ጥቂት የትግራይ ተወላጆች የሽግግር መንግስት እንዲቋቋም ጠይቀዋል። በውጭ ሀገር ከሚኖሩት የትግራይ ተወላጆች መካከል ወደ 34 የሚጠጉት ህወሓት ኢህአዴግ ከስልጣን ወርዶ የሽግግር መንግስት እንዲቋቋም ሰሞኑን ባወጡት የጋራ መግለጫ ነው የጠየቁት። መግለጫው እንዳለው ኢህአዴግ ባለፉት 25 ዓመታት የተከተለው ፖለቲካ ኢትዮጵያውያንን ተከፋፍለው በጥርጣሬ አይን እንዲተያዩ አድርጓል። መንግስትም ይህንን ክፍፍል ለስልጣን ማራዘሚያ እየተጠቀመበት ነው ማለታቸውን ዶቼ ቬለ የአማርኛ ቋንቋ ክፍል ትላንት ማምሻውን ዘግቧል። የኢትዮጵያ የሰብአዊ መብቶች አያያዝ አሜሪካን እንደሚያሳስባት ባለስልጣኗ ገልጸዋል። በኢትዮጵያ ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችና በመንግስት የጸጥታ አካላት የተወሰዱ እርምጃዎች እንደሚያሳስቧት ዩናይትድ ስቴትስ በተደጋጋሚ ስትገልጽ ትሰማለች። በአንድ ጎን የሰብአዊ መብቶች ይዞታው በእጅጉ የከፋ እንደሆነ በመብቶች ተሟጋቾች ቡድኖችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ ሪፖርቶች የሚወቀሰው የኢትዮጵያ መንግስት በልማትና በጸረ ሽብር ዘመቻ የዋሽንግተን አጋር ነው ተብሏል። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ እና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴ ለመፍጠር አብረው ለመስራት ተስማምተዋል። በዩናይትድ ስቴትስ እና በኢትዮጵያ ግንኙነት ዙሪያ የኦባማ አስተዳደር የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ለቪኦኤ በሰጡት ቃል በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ እስራቶችና የመብቶች ረገጣዎች የዩናይትድ ስቴትስ መንግስት ያሳስበዋል ብለዋል። ሚስ ቶማስ ግሪንፊልድ አክለውም ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስት በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ህዝቡ በተለይ ወጣቶች በመንግስት ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስት አማራጮች እንዲወስድ ጠይቀናል። ባለፉት 2 ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎት ገልጸንላቸዋል ብለዋል። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት 71ኛው ጠቅላላ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዝዳንት ባራክ ኦባማና ከአውሮፓ እንዲሁም ሌሎች አገሮች ጋር በቅርበት መስራቱ ተዘግቧል። የዩናይትድ ስቴትስ መንግስት የ3 ቢሊዮን ዶላር አዲስ ዓለም አቀፍ እርዳታ ሲያቀርብ የአውሮፓ ህብረትና እንግሊዝም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና በአነስተኛ ወለድ ብድር ሊሰጡ ተስማምተዋል። ኢትዮጵያ 2 የኢንዱስትሪ ፓርኮችን እንድትገነባና ወደ 30 ሺህ ለሚጠጉ ኤርትራውያን ስደተኞችና ፍልሰተኞች እንዲሁም ለ60 ሺህ ኢትዮጵያውያን የስራ ዕድል የምትፈጥርበት ገንዘብ ከአውሮፓ ሀገሮች አግኝታለች። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ ከነበሩ ኢትዮጵያውያን መካከል አንዷ ሰሚ ቢጠፋም ድምፃችንን ማሰማታችንን እንቀጥላለን ብላለች ሲል ትላንት ማምሻውን የአሜሪካ ድምፅ ዘግቧል። የሰሜን ጎንደር ዞን ከፍተኛ ፍርድ ቤት ከግድያ ወንጀል ጋር በተያያዘ በተጠረጠሩበት ኮሎኔል ደመቀ ዘውዱ ላይ በፖሊስ አመልካችነት የተከፈተውንና በጊዜ ቀጠሮ በማረፊያ ቤት እንዲቆዩ ጥያቄ የቀረበበትን መዝገብ መርምሮ ብይን ሰጥቷል።
ፖሊስ በተጠርጣሪው ላይ የወንጀል ምርመራ በመጀመሩ የጊዜ ቀጠሮ እንዲሰጠው ሐምሌ 8 ቀን 2008 ዓ.ም በተጻፈ ደብዳቤ ቢጠይቅም ከተጠቀሰው ጊዜ ጀምሮ በጸጥታ ችግር ምክንያት ተጠርጣሪውን በአካል ፍርድ ቤት ለማቅረብ ሳይቻል ቆይቷል። ከፍተኛ ፍርድ ቤቱ ፖሊስ ምርመራውን ሊያጣራ የሚያስችለውን ያህል ምክንያታዊ ጊዜ ስላገኘ ተጨማሪ ጊዜ ሊሰጥ እንደማይገባ አስታውቋል። በተጨማሪም ፖሊስ መስከረም 3 ቀን 2009 ዓ.ም በጻፈው ደብዳቤ ምርመራውን አጠናቆ ለዞኑ ፍትህ መምሪያ የምርመራ መዝገቡን በማስተላለፉ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 59 ንዑስ ቁጥር 1 እና 109 ንዑስ ቁጥር 1 መሰረት ተጨማሪ የጊዜ ቀጠሮ መስጠቱ ተገቢ እንዳልሆነ ፍርድ ቤቱ ገልጿል። የፖሊስ የምርመራ መዝገብ የደረሰው የሰሜን ጎንደር ዞን ፍትህ መምሪያ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 109 ንዑስ ቁጥር 1 መሰረት ክስ እንዲያቀርብ ከፍተኛ ፍርድ ቤቱ አዟል። የጊዜ ቀጠሮና የዋስትና ጥያቄዎች ተፈጥሯዊ ባህሪያቸው የተለያየ በመሆኑ በዚሁ መዝገብ በዋናነት የቀረበው የጊዜ ቀጠሮ ይፈቀድልኝ የሚል በመሆኑ ተጠርጣሪው በጠበቆቹ እየታገዘ በሌላ ራሱን በቻለ መዝገብ የዋስትና ጥያቄ የማቅረብ መብቱ የተጠበቀ መሆኑን ፍርድ ቤቱ አስታውቋል። የኮሎኔል ደመቀ ጠበቃ በበኩላቸው ከደንበኛቸው ጋር በመመካከር አስተያየት በጽሑፍ ለማቅረብ የ15 ቀን ጊዜ እንዲሰጣቸው ፍርድ ቤቱን ጠይቀዋል። የፌዴራል ፖሊስ ኮሚሽን በግድያና በሽብር ወንጀል በተጠርጣሪው ላይ ላቀረበው የምርመራ የጊዜ ቀጠሮ ጥያቄም ከፍተኛ ፍርድ ቤቱ የ15 ቀን የምርመራ ጊዜ ፈቅዷል። ፍርድ ቤቱ የግራ ቀኙንና የተጠርጣሪውን አስተያየት ለመቀበል ለጥቅምት 3 ቀን 2009 ዓ.ም ቀጠሮ ሰጥቷል ሲል ትላንት ማምሻውን የኢትዮጵያ ዜና አገልግሎት ዘግቧል። በቁጫ ሰዎች እየታሰሩ መሆኑ ተገልጿል። በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን በቋንቋና በባህል እንዲሁም የራስ ገዛ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ግለሰብ ትላንት ማምሻውን ለአሜሪካ ድምፅ ሬዲዮ ገልጸዋል። የወረዳው አስተዳዳሪ በጉዳዩ አንድም እስር አልተፈጸመም ብለዋል። የቁጫ ህዝብ በደቡብ ብሔር ብሔረሰቦች ክልል የሚገኝ አንድ ወረዳ ሲሆን ህዝቡ በህገ መንግስቱ መሰረት የራሱን ባህል ለማጎልበትና ቋንቋውን ለማሳደግ የራሱ አስተዳደር ለመስረት ሲጠይቅ መቆየቱ ይታወሳል ሲል የአሜሪካ ድምፅ ዘግቧል። ቢአዴን ወቅታዊውን የድርጅቱን ግምገማና ጉባኤ ተከትሎ የሚመጡ የአመራር ሽግሽጎች ይኖራሉ ማለቱ ተሰምቷል። የቢአዴን ማዕከላዊ ኮሚቴ አባልና የድርጅቱ የጽህፈት ቤት ኃላፊ አቶ አለምነው መኮንን ለሸገር ኤፍኤም እንደተናገሩት ከ6000 የሚበልጡ አባላትን ሲገመግም የሰነበተው የድርጅቱ ጉባኤ ሰነድ ቀደም ብሎ የተዘጋጀ ቢሆንም ከወቅታዊ ችግሮች ጋር መግጠሙን ተናግረዋል። በተለያዩ ደረጃዎች የሚገኘው የፓርቲው አባልና አመራር በወቅታዊ ችግሮች ዙሪያ አስቀድሞ ከህዝቡ ጋር በችግሮቹ ምንጭ መንስኤና በመፍትሄ ሀሳቦች ላይ መግባባት አድርገን ድርጅታዊ መጠናከርን መፍጠር የጉባኤው ውሳኔ ሆኗል ያሉት አቶ አለምነው በቅርቡ ስለሚጀምረውና በድርጅቱ ስለሚኖር የአመራር ጉዳይ ተናግረዋል። በድርጅቱ ውስጥ የነበረው ህዝባዊ ኃላፊነትን ለህዝባዊ አገልግሎት የማዋል መንገድ እየተዛነፈ መጥቶ የድርጅቱ ችግር መሆን ችሏል ያሉት አቶ አለምነው ዋናው ነገር የግል ፍላጎትን በመተው ወደ ቀድሞ መንገዳችን መመለስ እንዳለብን ወስነናል ብለዋል። በቅርቡ በአካባቢው የታዩ ችግሮች መሰረታዊ መነሻ ለህዝቡ የተገባውን ህዝባዊ ኃላፊነትን ለግል ጥቅም መዋል መሆኑንም መክረንበታል ይላሉ። የብሔረ አማራ ዲሞክራሲያዊ ንቅናቄ ቢአዴን በግለሰብ ደረጃ ግምገማና ግለ ሂስ አድርጌ የአመራር ሽግሽግና መልሶ ማደራጀትን በአንድ ወር ጊዜ ውስጥ በማድረግ ለህዝቡም ይፋ አድርጋለሁ ብሏል ሲል ሸገር ኤፍኤም ትላንት ማምሻውን ዘግቧል። በኢትዮጵያ በተለያዩ ሙያዎች ተሰማርተው አስተዋጽኦ ላበረከቱ አሜሪካውያን ፈቃደኛ የሰላም ጓዶች የምስጋና ፕሮግራም መካሄዱን የውጭ ጉዳይ ሚኒስቴር ገልጿል። በዋሽንግተን ዲሲ የተዘጋጀው ፕሮግራም በመቶዎች የሚቆጠሩ ፈቃደኛ የሰላም ጓዶች እንደ አውሮፓውያን አቆጣጠር ከ1962 ጀምሮ ለ54 ዓመታት በኢትዮጵያ ላበረከቱት ጉልህ አስተዋጽኦ መሆኑን ሚኒስቴሩ በድረገጹ አስነብበዋል። በፕሮግራሙ ላይ የተገኙት በአሜሪካ የኢትዮጵያ አምባሳደር ግርማ
ብሩ እንደገለጹት አሜሪካውያኑ የሰላም ጓዶች በትምህርትና በሌሎች ማህበራዊ ጉዳዮች በመሳተፍ ለአገሪቱ ልማት የበኩላቸውን ድርሻ ተወጥተዋል። ፈቃደኛ የሰላም ጓዶቹ ባበረከቱት በጎ ተግባር በአሁኑ ወቅት በኢትዮጵያ ከ30 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዲገኙ አስተዋጽኦ አበርክቷል። እንደ አምባሳደር ግርማ ገለጻ ኢትዮጵያ ለምታከናውናቸው የልማት ተግባራት መፋጠን አሁንም ፈቃደኛ የሰላም ጓዶችን ትብብር ትፈልጋለች ብለዋል። ኢትዮጵያና አሜሪካ ላላቸው ጠንካራ የህዝብ ለህዝብ ግንኙነት መጠናከር በአዲሱና በአሮጌው ትውልድ መካከል ያለው የልምድ ልውውጥ ወሳኝ መሆኑንም ገልጸዋል። አምባሳደር ግርማ ከአውሮፓውያኑ 1962 ጀምሮ 4 ሚሊዮን የሚጠጉ ፈቃደኛ የሰላም ጓዶች ኢትዮጵያ ውስጥ በትምህርት፣ በግብርና፣ በጤናና በሌሎች መስኮች አገልግሎት መስጠታቸውን መረጃዎች ያመለክታሉ ሲል ኢዜአ ዘግቧል። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።